ብለው ሜክሲኮ ግን እንዴት ነው የምታስደስተው ጋይስ? ኢኳዶርን 2-0 በማሸነፍ እንግዲህ ወደ 16 ዙር መቀላቀሏን ማራገጥ ችላለች። የሚገርም ፐርፎርማንስ ነበር ያስመለከቱን። በተለይ ፈርስት ሃፍ የነበራቸው ፐርፎርማንስ በጣም የሚደንቅ ነበረ። ትራንዚሽኖቻቸው ፍሎዋቸው በጣም ቆንጆ የሚባል ነበረ። ያስቆጠሯቸውም ጎሎች በጣም ማራኪ ነበሩ። ሰከንድ ሃፍ ሞር ውጤት ማስጠበቅ ላይ ነበር ፎከስ አድርጎ ሲጫወት የነበራቸው ዲፌንዲንግም በጣም አስደናቂ ነበረ። ለሜክሲኮ ጎሎችን ማስቆጠር የቻሉት ተጫዋቾች ኩዊኖኒስ 22ኛው ደቂቃ ላይ እንዲሁም ደግሞ ራውል ሂሜኔዝ 31ኛ ደቂቃ ላይ ነበር። ቆንጆ ጎሎችን ነበር ያስመለከቱን። ከዛ በኋላ ሰከንድ ሃፍ በደንብ ነበር ዲፌንድ ሲያደርጉ የነበረው እንደ ቡድን ማለት ነው። ኢኳዶሮች በበኩላቸው እንግዲህ በጨዋታው ላይ የተቻላቸውን ቢሞክሩም ምንም ግን መፍጠር አልቻሉም ነበረ። አንዱን ታርጌት ብቻ ነበር በጨዋታው ላይ መሞከር የቻሉት ማለት ነው። በዛ ላይም ደግሞ የመድፈኞቹ ተጫዋች የሆነው ፒሮ ሂንካፔም እንግዲህ አፉን ሸፍኖ በመናገሩ ምክንያት ከሚጌል አልሚሮን በመቀጠል ሌላኛው በዚህ ዓለም ዋንጫ ቀይ ካርድ የተመለከተ ተጫዋች ሆኗል ማለት ነው። ለማንኛውም ሜክሲኮዎች ከ4 ጨዋታቸው 4ቱንም ማሸነፍ ችሏል በዚህ ዓለም ዋንጫ። ያው አዘጋጅነታቸውን በደንብ እየተጠቀሙበት ነው ማለት ይቻላል። ኢኳዶሮችን እንግዲህ ያረፉበትን ሆቴል በመሄድ ያው በዛ ሆቴል ዙሪያ እየጨፈሩ ሲረብሿቸውና ረፍት እንዳያደርጉ ሲያደርጉ እንደነበረ የሚታወስ ነው። ታዲያም እንግዲህ ያም ተሳክቶላቸው እንዲሁም ደግሞ የደጋፊውንም ድባብ ስታዲየም ውስጥ የነበረውን ድባብ በመጠቀም እንግዲህ ከድንቅ ፐርፎርማንስ ጋር 2-0 በመርታት ወደ 16 ዙር ማለፍ ችሏል። በ16 ዙሩም እንግዲህ የእንግሊዝና የኮንጎን አሸናፊ የሚገጥሙ ይሆናል ማለት ነው። ኤኒዌይ ከምሽት ጀምሮ እስከ ጠዋት ድረስ የዓለም ዋንጫ ውጤቶችን ሳደርሳችሁ ነበረ። ቪዲዮዎቹን ኮፒ ሊንክ ሪፖስት ማድረግ እንዳይረሳ። መልካም ቀን ይሁንላችሁ። ቫሞኖስ ሜክሲኮ። ሜክሲኮዎች በሜዳቸውና በደጋፊያቸው ፊት ኤኳዶርን 2-0 በማሸነፍ ወደ ራውንድ ኦፍ 16 አለፉ። ሁለቱን ጎሎች ያስቆጠሩት ደግሞ ራውል ሂሜኔስ እና ኪዮኔስ ናቸው። ሜክሲኮች እስካሁን ያደረጓቸውን 4 ጨዋታዎች 4ቱንም በማሸነፍ 0 ጎል ምንም ጎል አልተቆጠረባቸውም። ባደረጓቸው 4 ጨዋታዎች ወደ ራውንድ ኦፍ 16 አልፈዋል። ራውንድ ኦፍ 16 ላይ ደግሞ የሚያገኙት የእንግሊዝና የኮንጎን አሸናፊ ነው። ሞስት ፕሮባብሊ የሚሆነው የእንግሊዝ ነው። ሜክሲኮ ከእንግሊዝ ጋር ነው ልትገናኝ የምትችለው ራውንድ ኦፍ 16 ላይ። ለሂሜኔዝ በጣም ደስ ብለ። ሂሜኔዝ አሰቃቂ ጉዳት ደርሶበት ነበረ 2020 ላይ ከአርሰናል ጋር ሲጫወቱ። ከዛ አገግሞ የመጀመሪያ የዓለም ዋንጫውን ጎሉን አስቆጥሮ ነበር የመክፈቻው ጨዋታ ላይ። አሁን ደግሞ ሁለተኛ ጎሉን አስቆጥሯል ሂሜኔዝ። በጣም ኢሞሽናል ነበረ። በጣም ደስ ብሎኛል ለሂሜኔዝ። ሜክሲኮዎች እንግዲህ በሀገራቸው ወደ ኳርተር ፋይናል ወደ ሴሚ ፋይናል ይሄዳሉ የሚለውን ነገር እናያለን። ለአሁን ግን ከ4 ጨዋታ 4ቱን በማሸነፍ 0 ጎል ሳይቆጠርባቸው ራውንድ ኦፍ 16 ውስጥ ተቀጣጥሏል። ኮንግራቹሌሽንስ። እርግማኑ ተሰብሯል። ሜክሲኮ የጥሎ ማለፍ ጨዋታ ከአመታት በኋላ አሸንፋለች። በ1986 ዓለም ዋንጫ በኋላ በጥሎ ማለፍ ጨዋታ ምንም አይነት ጨዋታ ለማሸነፍ ተቸግራ የነበረችው ሜክሲኮ ዛሬ ንጋት ላይ እንግዲህ ኤኳዶርን 2-0 በማሸነፍ ይህን ለአመታት የቆየ አስከፊ ታሪክ ሰብረዋለች። ኩዊኖኔስ እና ራውል ሂሜኔዝ ያስቆጠሯቸው ግቦች ሜክሲኮ እና አዜቲካ ስቴዲየምን ድብልቅልቁን ያወጡት። በተለይ በመጀመሪያው አጋማሽ የነበረው የሜክሲኮ ፐርፎርማንስ በጣም አስደናቂ ነበረ። ኢኳዶርን ፍርስርሷን ያወጡት። የደጋፊው ፓሽን፣ ቲሙ የነበረው ኢነርጂ በጣም ይለይ ነበርና ሜክሲኮ እንግዲህ ወደ ቀጣዩ ዙር ማለፏን አረጋግጣለች። በሃቪየር አጌራ የሚመራው ቡድን የሜክሲኮን እግር ኳስ ታሪክ ሪዲፋይን ለማድረግ ቆርጦ የተነሳ ይመስላል። ማደንዘሻ ምናምን ወቅቷቸው ነው እንዴ? ኢኳዶሮች በመጀመሪያ አጋማሽ ላይ ተኝተዋል። በቃ የሉም ማለት ነው። እንደውም ሜክሲኮች 3 እና 4 ጎል ራሱ ማስቆጠር ይችሉ ነበረ። ምሯቸው ነው ማለት ነው። ከዛ በተጨማሪ ደግሞ ጊልቤርቶ ቬራ የሚባለው የ17 ዓመት ታዳጊ የሜክሲኮ እንዴት አባቱ ነው የሚችለው? የምሬን ነው ምላችሁ። እንደውም ሰከንድ ሃፍ ላይ ጨዋታው ወደ ዱላ ሲቀየርበት አሰልጣኙ ቀይሮ ያስወጣው እንጂ በቃ የሚፈጥራቸው ኳሶች፣ ተቾቹ፣ ስኪሎቹ፣ ድሪብሎቹ ናም በቃ ሌላ ከሱ ማይጠበቅ ነውና ምን አይነት ታለንት ያለው ተጫዋች እንደሆነ ማለት ነው። እኔ እሱን ልመለከት ነበር ቁጭ ያልኩት። በቃ በደንብ ተመልክቻለሁ ብዬ አስባለሁ ማለት ነው። በመቀጠልም ሂንካምፔ ስላንተ ምንም አይወራም። ቡድን እየተመራ ምን እየተባለ እንደ ጀግና ነገር ሄደ ቀይ ካርድ አይተህ ከዛ ደግሞ መልሰህ እዛ ጋር ወገባ ትፈጥራለህ። ምን አይነት ጭንቅላት የሌለው ተጫዋች ነው በእናታችሁ። ቢሆንም ግን ሜክሲኮች ከ4 አሸንፎ ምንም ጎል ሳይቆጠርባቸው አሁንም አለን ድግሳችንን ራሳችንን የምንበላው እያሉ ይገኛሉ ማለት ነው። በቀጣይ ደግሞ የእንግሊዝንና
ኮንጎን አሸናፊ ይገጥማሉ ማለት ነው። ቢሆንም ግን ሜክሲኮች ሞር አንደርዶግ እየሆኑ ሳይታሰቡ እዚህ ድረስ ተጉዟል። ሊደነቁ ይገባቸዋል። ዛሬ ለሜክሲኮ ጨዋታውን ያሸነፈላቸው የ29 ዓመት ኮሎምቢያዊ ነው። አዎ ተሳስቼ ምናምን እንዳይመስላችሁ ኮሎምቢያዊ ነው ተጫዋች እና እውነትም መሆን የነበረበት ማለት ነው። ብቻ ማን እንደሆነ ልንገራችሁ። ሁሊያን ኪኖኔስ ይባላል። እንግዲህ ለማታውቁት ምናልባት 16 ቁጥር የሜክሲኮን እየለበሰ የዚህኛው ዓለም ዋንጫ ላይ እንግዲህ 3ኛ ጎሉን ማስቆጠር ችሏል እና የዛሬው ጨዋታ ላይ ኦልሞስት በሱ ነው ጨዋታ ያለቀው ቢባል ማንም ያካክደን አይመስለኝም። ጎሉንም አሲስቱን ማግኘት የቻለው እሱ ነው። ግን የእሱ ታሪክ ምን ይመስላል? ማጉፒያን የሚባል የኮሎምቢያ ስፍራ አካባቢ የተለመደው እና ቴሬምቢ ትራያንግል ውስጥ የሚገኝ ነውና ኤክስትሪም ፖቨርቲ እና በጣም ከባድ ቫዮለንስ ያለበት አካባቢና ለመኖር ለሰው ልጅም በቃ በተአምር ሴፍም አይደለም ለራስም ራሱ አፌክት ያደርጋል እና ከዚህ ግን ወጥቶ የእሱ ማምለጫ የነበረው እግር ኳስ ነው እና እግር ኳሱን ግን የጀመረው ሜክሲኮ ውስጥ ነበር። ሜክሲኮ ውስጥ እንግዲህ ቲግሬስ፣ አትላስ፣ ክለብ አሜሪካ የመሳሰሉ ክለቦች መጮቹ ነበር እና ክላይምብ እያደረገ ነበር ተጫዋች የመጣው እና ኮሎምቢያዎች እንግዲህ መጡ ጠይቀውት ነበር ምናልባት እሱ ሪፕሬዘንት እንዲያደርጋቸው። ነገር ግን እኔ ተስፋዬን የጀመርኩት ሜክሲኮ ውስጥ ነው። ሜክሲኮ ውስጥ ነው ፉትቦል ከሪየርን የገነቡት እና ሜክሲካን መሆን ነው የምፈልገው የሚለው እንግዲህ ውሳኔውን ራሱ ነበር ኪኖኔስ የሰጠው እና እውነትም ደግሞ ሜክሲኮ ውስጥ ያደገበትን ሁኔታ የተሰጠው እድል እንግዲህ ሜክሲኮ ውስጥ ነው እድል መሰጠት የቻለው እና እዚህ ውስጥ የተሰጠኝን እድል እኔ መልሼ ሪፔይ ማድረግ ፈልጋለሁ ሲሉ ተደጋጋሚ ሲናገር ነበር እና እውነትም ለሜክሲኮ ደግሞ እዚህ ዓለም ዋንጫ ላይ ሪፔይ አድርጓቸዋል ቢባል ምንም መካድ አይመስለኝም እና ሁሊያን ኪኖኔስ እንግዲህ ይህን የመሰለ ተጫዋች ነው። ሜክሲኮ እንግዲህ ለማዘጋጀት ብቻ አይደለም የምጫወተው እኔም እንግዲህ በደንብ ራሳችንን ማሳየት የምንችልበት ሁኔታ እንፈጥራለን ብለዋል እና ደግሞ እያንዳንዱ ተጫዋቾቻቸው ታሪክ ያላቸው ናቸው። እስከ መጨረሻው ርቺ ብሄድላችሁ ደስ ይኛል። ግን እስቲ ምናልባት ሌላ ጊዜ እናወራበታለን በደንብ በሰፊ ሌሎችንም ተጫዋቾች እየሄደ ኤኒዌይስ ግን እንደተለመደ ዓለም ዋንጫ ጉዳይ ዳይታ ራሱ መጫ ላይ ራስ ሀሳባችሁ ኮሜንት አስቀምጣችሁ ኮፒ ሊንክ ይደረግ። ይህ ሜክሲኮ ቲም ግን ማድነቃችሁ እንዳረሱ እና ምናልባት ያው ኢንግላንድ ከኮንጎ ኢንግላንድ ያልፋል ብለን ገምታል እና ሜክሲኮ ኢንግላንድ ማሸነፍ የምትችል ይመስላችኋል? ኮሜንት ላይ እንግዲህ ፖል አስቀምጥላችኋል። ቮት ማድረግ ትችላላችሁ። ተጫዋታው በደንብ እናወራ። ከዛም አልፎ ደግሞ ጂልቤርቶ ሞራም አለ። ጂልቤርቶ ሞራ የ17 ዓመት ተጫዋች ነው እና ዛሬ እንግዲህ ያሳየን ግን የ17 ዓመት ተጫዋች አይመስልም ሜዳ ላይ። ምክንያቱም ኤክስፒሪየንስ የሆነና ሲኒየር የሆነ ፕሌየር ነው ኦልሞስት የሚመስለው። አንዳንዴ ምናልባት ስህተት ሊሰራ ይችላል እንደ ያንግ ናይቪስ ሆነ ግን በጣም የሚገርም እንቅስቃሴ በጣም የሚገርም ልጅ ፊዚካሊ ዴቨሎፕ ካረገ ይሄ ልጅ ምንም ያለንን ጥርጥር ዋን ፎር ደ ፊውቸር ነው። ለሜክሲኮ ደግሞ ቀጣዩን እንግዲህ ጀነሬሽን የሚመራ ተጫዋች ነው ብዬ አስባለሁ። እና በሬከርዶች ጉዳይ ደግሞ ስንመለከት ጂልበርቶ ሞራ እንግዲህ ከፔሌ በኋላ ዘ ሰከንድ ያንገስት ፕሌየር ኤቨር ቱ ፊቸር ኢን ወርልድ ካፕ ማች አዜ ስታርተር በሚል ማለት ነው ሬከርድ መጋራት ችሏል ማለት ነው። ሁለተኛ ላይ የሚገርም ተጫዋች። ከዛ ውጭ ደግሞ ሌላ ብዙ የተመለከትናቸዋል። ሜክሲኮ እንደ ስኳድ እንደሆነ 11ዱን ብጠራላችሁ ደስ ይለኛል። የሚጮቱበት መንገድ፣ ስትራክቸራቸው እና ሆስቲንግ ኔሽን እንደመሆነ ችለህ እና ደግሞ የደጋፊው እንትን ሲኖር ደጋፊ አድቫንቴጅ ይኖራል ኦብቪየስሊ እና እንደዛ ሲኖራችሁ በጣም የሚገርም ጋይስ አልገባችሁም? እና የምናየው ነገርም ደግሞ ሜክሲኮ እሱን ጨዋታን በአሳማኝ መልኩ በሚገርም ሁኔታ ነው እያሸነፉ የመጡ ያሉት እና የሚገርማችሁ ደግሞ ሌላ ፋክት ምንድን አለ መሰላችሁ? እዚህ ዓለም ዋንጫ ላይ ሜክሲኮ አንድም ጎል እንዳልገባባት ታውቃላችሁ? አንድም ጎል አልገባባትም። የስ ይህን ነው የምላችሁ። 4 ጨዋታ አድርገው ማለት ነው። ይማችን ደግሞ የዋዛ የሚባል ቡድን አይደለም። ይህ ኢኳዶር እኮ ጀርመኒ ላይ 2 አስቆጥሮ የመጣ ቡድን ነው። የዋዛ አይደሉም። እና ስፔንና ሜክሲኮች ናቸው እስካሁን ያልገባባቸው። ስፔን ገና ያው ኖክ ስቴጃቸው ገና አልተጫወቱ። ነገር ግን ካቦ ቨርዴን የሚገርሙት ይገባባቸዋል ብዬ ባልጠበቀው። ኤኒዌይስ ግን አሁን የሜክሲኮ ጉዳይ ነው እና እስካሁን ድረስ ጎል አለመቆጠሩ ምን አይነት ስትራክቸር ነው የሚጠብቁና ከኳስ ውጭ ራሱ ያላቸውን ነገር ይናገራልና ፈርስታፉ ሙሉ ጥቁራጥሩት ነበር እነሱ ከሃይድሬሽን ብሬክ በፊት ግን አላገቡም። ቅር እያለኝ ነበር ላይፍ ገብተን ትዝ ካላችሁና ቢያገቡ ግን ጥሩ ነበር። እሷም ሞመንተም ቀጥለው ማግባት ችለው ነበር። ከዛም በኋላ መድገም ችለው ነበር። ራውል ሂሜኔዝ አንድ ስቶባቸው አንድ እዛው ካሳ ለቆላቸው ነበር። እሱም ደግሞ ለሜክሲኮ እንግዲህ በታሪክ 2ኛ ግብ አስቆጣሪያቸው መሆን ችሏል ማለት ነው። እየገሰገሰ እስቲ ምን ያህል መሄድ እንደሚችል የምንመለከት ይሆናል። ራውል ሂሜኔዝ ራሱ የእሱ ራሱ ካምባክ የሚለይ ነው። እንደምታውቁት እንግዲህ ፍራክቸርድ ቦን አጋጥሞት እስከሉ አካባቢ ነው የተመለሰው። ብቻ የዚህ አገር ታሪክ ለየት ይላል። ምን አይነት ጥያቄ የሚሆነው ላሳጥርላችሁና የሲምፕሰንስ የሰሩት ትዝ ካላችሁ ፊልሙ ላይ ያው ፖርቹጋል ከሜክሲኮ ይላል እና ሜክሲኮች ፋይናል ደርሳሉ። አሁን የፖርቹጋልን ጉዳይ ተውትና ሜክሲኮች ግን እውነትም ፋይናል ደርሰው ያ መላምንት እውነት ይሆናል ወይ የሚለው ነገር ጥያቄ ውስጥ ኦልሞስት የሚገባ አይነት እንቅስቃሴን ያሳዩት። ቀጣይ ግን ፕሮባብሊ ኢንግላንድን የሚገጥሙት ያሸንፋሉ ወይ በእንደዚህ አይነት ስትራክቸር ይቀጠሉ። እንግዲህ ዳውት ማድረግ የለብንም ብዬ ነው ማስበው። ትንሽም ቢሆን ቻንስ መስጠት አለብን የተሻለውን ቲም ኦን ፔፐር እያየንም ቢሆን እና የሜክሲኮ ዋዛ አይደሉም እነዚህ ሜክሲኮች። እና እንደነገርኳችሁ ፈርስት ሃፉን እንግዲህ በሚገርም ቁጥጥር ነበር የወጡት። 2 ለባሯቸውን አስጠብቀው ሰከንድ ሃፍ የሚገርማቸው ማለት ነው ስትራክቸራቸውን በጣም ያደነኩት ለኢኳዶር ኳሱ ራሱ በመጠይናም ቢሆን ለቀውላቸው ነበር እና ኳሱን ለቀውላቸው ራሱ ኢኳዶሮች ኳሱ የሚያደርጉት እንግዲህ ግራ ገብቷቸው ነበር ለመሞከርም። አንዳንዴ ሲያመልጡ ደግሞ እርስ በርስ ከቨር ይደራረጋሉ። እንዴት ደስ እንደሚሉ እኔ ጥያቄ የለኝም። እነ ሞንቴዝ በጣም ነው ያስገረሙኝ። እና ሜክሲኮች እንግዲህ እዚህ ዓለም ዋንጫ ላይ ዝም ብሎ ለማዘጋጀት አይደለም እኛም በደንብ እንጫወታለን የሚል
አቋም ነው ይዞ እየመጣ ያሉት። እናንተ ሀሳባችሁ እንደተለመደው ፕላስ መጫ እንዳይረሳ፣ ኮመንት ሀሳባችሁን ያስቀመጣችሁ፣ ኮፒ ሊንክ ቢደረግ። ቀጣይ እስክንገናኝ ድረስ ይመቻችሁ።